ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ ተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ዕለቱ አርብ ነው። የቀኑን መረጃ ወደ እናንተ ለማምጣት ከፓስተር አለማየሁ ጋር ተገናኝተናል። የዓለማችን ወቅታዊ ጉዳይ በመጽሐፍ ቅዱስ እይታ ለመዳሰስና ለመፈተሽ እንዲሁም ደግሞ ለእናንተ የማንቂያ ደወል ለመደወል ተሰይመናል። መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ተለዋዋጭ የሆነው የዓለማችን ወቅታዊው ፖለቲካዊው፣ ኢኮኖሚያዊው እንዲሁም ደግሞ ማህበራዊ ጉዳዩ እጅግ አሳሳቢ የሆነ መጥቷል። እንዲሁም ደግሞ የተፈጥሮ አደጋውም ጨምሮ በዓለማችን ላይ ምን እየሆነ ነው የሚያሰኝ ክስተቶች እየተከሰቱ ይገኛሉ። በዚህ ጉዳይ ላይ መረጃዎችን አሰባስቦ ይዞልን የመጣ ወንድማችን ፓስተር አለማየሁ ነሙ እንግዲህ ትንታኔውን ያጋራናል። በቅድሚያ ሰላምታ ከተለዋወጥን በኋላ በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ዓለማችን እንግዲህ እጅግ አሳሳቢ ወቅት ላይ ነው ያለነው። ምን ነገሮች ነው እንግዲህ እየተሰሙ ያሉት? እስቲ አጋራን። እንግዲህ ዛሬ 3 ነገሮች ላይ እንድናወራ ፈልጋለሁ። አንደኛው መጽሐፍ ቅዱስ የሚናገረው እውነትና እየሆነ ያለው አንዳንድ ጊዜ በኢራንና በአሜሪካ እስራኤል መካከል በሚደረገው ጦርነት ምክንያት የሚሸፈኑ ክንውኖች አሉ። በነዛ ምክንያት ሚዲያ ብዙም ትኩረት ያልሰጣቸው ነገሮች አሉና ወሳኝ የሆኑ ጉዳዮች ናቸው። በጣም አስፈላጊ ጉዳዮች ናቸው። ዓለምን እንግዲህ ብዙ ነገር እያንገዳገደ ነው ያለው። እኔ አንዳንድ ጊዜ ይቅርታ አድርግልኝና ሰው እንዴት ነው አይኖቹ ሊከፈት ያልቻለው? ይህንን እያየ እንዴት ነው የመጨረሻው ዘመን እንዳልደረሰ ማሰብ የሚችለው ላለው? ምክንያቱም በተለይ ቤተክርስቲያን መጽሐፍ ቅዱስን እያየ ምድር ላይ ደግሞ የእውነታ እየሆነ እያለ ዛሬ ሀያላንና ታላላቅ የምትላቸው ሀገሮች በብዙ ነገር እየተንገዳገዱ እያሉ ለምንድን ነው ይህንን ማስተዋል ያቃተን? ምንድነው ምክንያቶቹ? ቆም ብሎ ማሰብ እኮ ያስፈልጋል አንዳንድ ጊዜና አንተ ስትናገር ለማስፈራራት የሆነ ነገር ለማድረግ ነው አይደለም። ምክንያቱም ዘመኑ እየፈጠነ መምጣቱን የምታውቀው እኮ ነገሮች ተለዋዋጭነታቸው ድግሪያቸው በጣም መጨመሩ ነው። ለምሳሌ ትናንት የተወሰኑ ውሳኔዎች ዛሬ ይሻራሉ፣ ዛሬ የተወሰኑ ነገ ይሻራሉ። እንዴት ነው ውሳኔዎች የመጽናት አቅም የላቸውም እና ሰው ከኋላ የሆነ ነገር ድራይቭ እያደረገ እንደሆነ ዓለምን በደንብ አይኖችን ከፍተህ እንድትመለከት የሚያደርግህ ነገር እየታየ ነው ያለው። እውነት ነው። በግልጽ ነው እየታየ ያለው። በግልጽ እየተመለከትን ነው ያለነውና እንግዲህ መጽሐፍ ቅዱሳችን ላይ ከዛ ልነሳ። ምንድነው የሚለው መሰለ? ከቁጥር 6 ላንብበው። 6 ቦታ ላይ ነው። ማቴዎስ 24 ቁጥር 6 እና 7 ላንብበው። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው። ይህ ሊሆን ምንድነው? ግድ ነው። ይችን ያዘልኝ። ይህ ሊሆን ምንድነው? ግድ ነው። ተጠበቁ፣ አደንግጡ፣ ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳሉ። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናሉ። እነዚህ ሁሉ የምጣር መጀመሪያ ናቸው ይላል። የምጣር መጀመሪያ ናቸው። ግድ ነው። ሊሆን ግድ ነው። ሊከናወን ግድ ነው። እነዚህ ነገሮች ሊከናወኑ ግድ ነው። ምልክቶች ናቸው። ሲዝን ናቸው። እንድናስተውላቸው ይፈልጋል፣ እንድናይ ይፈልጋል። ቆም ብለን ዘመኑን እንድንመለከት ይፈልጋል።
ዘመኑን እንድንመለከት ሲፈለግ ለምንድን ነው ይሄ ዘመን የተፈለገበት የሚለውን ነገር በደንብ እንድናይ ነው የሚያስፈልግ። እንግዲህ በዚህ ሳምንት ውስጥ በአንድ ቀን ማለት ትችላለህ ወይም በአንድ ቀን ልዩነትም ያለው አልመሰለኝ የሰዓታትና ምናልባትም ወደ ምስራቁ ሲነጋ ወደኛ ይመሻል፣ ወደኛ ሲመሽ ወደ ምስራቁ ደግሞ የነጋ ወይ እንትን የነጋ ይሄዳል። ተለዋዋጭ ነው። ከዚህ አንጻር ምንድነው በ21 ማለት ነው በቀን 21 26 በፈረንጆች ማለት ነው ጠዋት በሀገር ውስጥ ሰዓት አቆጣጠር ከ4 ሰዓት ከ27 ደቂቃ ላይ በአማራ ክልል ደብረ ብርሃን ከተማ አቅራቢያ 4.7 መጠን ማግኒቲዩድ ያስመዘገበ የመሬት መናወጥ ደርሷል። ቀላል አይደለም። ግን ዜና ብዙ ሽፋን አላገኘም። እንኳን ያ አይደለም የሚገርመው ፓስተር፣ ሰሞኑን ከብስራት ጋርም ዜናውን ሰርተነዋል። በጃፓን በጣም ከባድ የተባለ የመሬት መንቀጥቀጥ የተከሰተው ያውም ሱናሚ ይቀሰቀሳል ተብሎ እሱ እንኳን ያን ያህል ከቨሬጅ እንኳን አላገኘም። አሁን ምን መሰለህ እኛ አሁን የምናነሳበት ትልቁ ምክንያት እነዚህ የመሬት መናወጦች ምልክቶች እንደሆኑ ነው። እኛ ሀገር ብዙ ጊዜ አይሰማም፣ ተደጋግሞ የሚታይ ነገር አይደለም። ከ2 ከ3 ዓመት ወዲህ ግን በእኛ ሀገር በጣም እየተደጋገመ ነው የመጣው። ይሄ እየተደጋገመ የመምጣቱ ጉዳይ ምንድን ነው የሚያመለክተው የሚለውን ነገር ስንመለከት እግዚአብሔር ሳይን እየሰጠን ነው፣ ምልክት እየሰጠን ነው፣ እየነገረን ነው፣ እያወራን ነው። እግዚአብሔር እናንተ ተዘጋጁ እያለን ነው፣ ሰዓቱ ደርሷል እያለን ነው፣ እያመለከተን ያለውና ተንቀላፉ። እንግዲህ ይሄ ክስተት የተመዘገበው ከደብረ ብርሃን ከተማ 62 ኪሎ ሜትር ርቀት ላይ ወደ ደቡብ ምስራቅ አቅጣጫ ሲሆን ይህ የተፈጥሮ ክስተት በመካከለኛው የኢትዮጵያ ክፍል የፈጠረው ንዝረት የብዙዎችን ትኩረት ስቧል። እንግዲህ ይሄ ጉዳይ እንዲሁ ቀለል አድርገህ አድበስብሰህ የምታልፈው ጉዳይ አይደለም። የአውሮፓና የሜዲትራኒያን ሲዮስሞሎጂካሊ ማዕከል እና ሌሎችም ተቋማት ያወጡት ይፋው የሳይንስ መረጃ እንደሚያመለክተው ይህ የመሬት መንቀጥቀጥ የተፈጠረው ከመሬት ወለል በታች 10 ኪሎ ሜትር ጥልቀት ላይ ነው። ይህ አይነቱ ጥልቀት በመሬት መንቀጥቀጥ ስልት አነስተኛ ጥልቀት የሚባል ሲሆን ንዝረቱ በመሬት ወለል ላይ በቀላሉ ሊሰማ የሚችልበት እድል ፈጥሯል። በተፈጥሮ ክስተቱ የተላቀቀው የጉልበት መጠን ወደ 197 ሜጋዋት ሰዓት ነው ብለው ነው የሚያምኑት። እንግዲህ እነዚህ ምልክቶች ምንድን ናቸው? ጃፓን ላይ 7 ነጥብ ምናምን ነው እና ዌቭ እየፈጠረ ምድርን እያወዛወዘ ነው። የደረሰው ጉዳት ምን ያህል እንደሆነ አልተዘገበም። ምክንያቱም አሁን ዓለም ከዛ ይልቅ የሚያስጨንቀው ብዙ ነገሮች እንዳሉ እናውቃለን። እመጣበታለሁ እሱን። በሁለተኛ ደረጃ አሁን ዓለም እየተናወጠች ያለችበት ነገር እንመለከተዋለን። እና እነዚህ ነገሮች ምንድን ናቸው ስንል ምልክቶች ናቸው። ከዚህ በተጨማሪ ክስተቱ ከተፈጠረበት ዋና ማዕከል 25 ኪሎ ሜትር ርቀት ላይ ብሩ የተሰኘ እሳት ጎመራ መኖሩን መረጃው ያክላል። እንግዲህ ይሄ ከባለፈው ኤርታሌ ላይ እስከ ጃፓን ጥግ ድረስ የሄደ ቮልካኖ አለ፣ ፍንዳታ አለ፣ ከአፋር ማለት ነው። አሁንም ሊከሰት ይችላል እና አሁን ሰው በቃ በዛ ተንፈሷል በሚል መዘናጋት ውስጥ እንደተገባ ነው እኔ የምረዳው። ምንድነው መሰለ አሁንም ሊከሰት ይችላል፣ በቀጣይነትም ሊከሰት ይችላል። ከዚህ በፊት እኮ ተናግረዋል። አዲስ አበባ ላይም በቅርብ በተወሰነ ነገር የዛ ንዝረት ነው። እነዚህ ንዝረቶቹ ከዚህኛው በፊት እንደው ምናልባት ወር ሊሆን ይችላል ትንሽ እንደዚህ አይነት መረጃዎች ተሰምተዋል። እኔ ባያጋጥመኝ እንግዲህ ምንድነው አንዳንድ ጊዜ እንደዚህ አይነት ክስተቶች ድንገተኛ ሰደል የሚከሰቱ ክስተቶች ናቸው። ግን ክስተቶቹ
ሳይንቲስቶቹ የራሳቸውን መንገድ ይዘው ይሉ፣ እኛ ግን መጽሐፍ ቅዱስ የነገረን ምልክት እንደሆነ ነው። እንግዲህ ይሄ ይሁን እንጂ ከናዝሬት መነሻ ማዕከል 89 ኪሎ ሜትር ርቀት ላይ በምትገኘውና ከ460 ሺህ በላይ ነዋሪዎች ባሏት አዳማ ናዝሬት ከተማ እንዲሁም 113 ኪሎ ሜትር ርቀት ላይ በምትገኘው ርዕሰ መዲና አዲስ አበባ ውስጥ መጠነኛ የሆነ የምድር መናወጥ ሊሰሙ እንደሚችሉ የእነዚሁ ተመራማሪዎቹ ባለሙያዎቹ ገምተዋል። ሊሰሙ እንደሚችሉ እንግዲህ ይሄ ነገር ምንድነው? ለምን ተከሰተ አይደለም፣ ምን እያደረግን ነው? እኛ ቆም ብለን ማየት መቻል አለብን። ምንድነው እያደረግን ያለ ነው? ነጥቡ እሱ ነው። ምንድነው እያደረግን ያለ ነው? ምንድነው እየሰራን ያለ ነው? ምንድነው እያከናወንን ያለ ነው? ይሄንን ነገር ቆም ብለን ልናይ ያስፈልጋል። እግዚአብሔር እያወራን ነው። በተፈጥሮ እያወራን ነው። በጦርነቱ እያወራን ነው። ቅድም አንብቤልሃለሁ። ጦርና የጦርን ወሬ ትሰሙላላችሁ። ይሄ ሊሆን ግድ ነው ግድ ነው። ጦርነቱን ልታስቆመው ላትችል ይችላል። እንደውም አሁን የሚወጡ ዜናዎች እጅግ አስፈሪ ናቸው። ስለ ጦርነቱ ከበድ ያሉ ናቸው እና እነዚህ ነገሮች ሊታወሱ ይገባል፣ ልንመለከታቸው ይገባል፣ ቆም ብለን ልናይ ይገባል። ቤተክርስቲያን ልታይ ይገባል፣ ልትመለከት ይገባል። ነገ የሆነ ነገር ሲደርስ አላደለ ሱሬ ባንገቴ እንዳይሆን እንደው በቃ አላደለ የችኮላ እንዳይሆንብን ከወዲሁ እኛ ልናስገነዝብ እንወዳለን። ሌላው ዓለምን አሁን በጣም እያናወጠ ያለ ጉዳይ አለ። አንደኛው ምንድነው? አሁን እያናወጠ ያለው የኢኮኖሚ ጉዳይ ነው። የኢኮኖሚ የኑሮ ውድነቶች፣ የኢኮኖሚ ጉዳዮች በአውሮፓ በተለይ በጣም ከፍተኛ የነዳጅ እጥረት ተከስቷል። ከዚህ አንጻር ከሳውዲ አረቢያ ጋር የአውሮፓ ህብረት ከፍተኛውን ለመስማማት ዝግጅት እያደረገ ነው ያለው። ይሄ የኢኮኖሚ መዋዠቅና ውድነት ይቀንሳል ብለን የምናስብ ከሆነ ልንሳሳት እንችላለን። ሊረግብ ይችላል። መርገብ የሆነ ጊዜ የመርገብ ስሜት ሊያሳይ ይችላል። ነገር ግን ዓለም ከዚህ በኋላ ወዴት እየሄደች ነው የሚለውን ነገር ስንመለከት ወደ ፍጻሜው ወደ መጨረሻው እየሄደች ስለሆነ ይሄ በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል ያለው ቃል እውነት ነው፣ ይፈጸም ዘንድ ግድ እየሆነ እየመጣ ያለበት ሰዓት ላይ ነን ያለነው። አሁን ላይ ይሄንን ማወቅ ያስፈልገናል። ምክንያቱም ዓለም በምርት ሊመረት እኮ ይችላል። ምርትን ማጓጓዝ ካልቻልክ ምንድን ነው የምታደርገው? ገብቶሃል? ተመረተ እንበል፣ ከአገር ውስጥ ራሱ ማጓጓዝ ባትችል ምንድን ነው የምታደርገው? ምንም እጅና እግርን ማጣጥፈ ከመቀመጡ ገብቶሃል? ወደ ተፈጥሮ እንደገና ትመለሳለህ። አንድ ሰው ሲጽፍ ምናለ የፈረስና የጋሪ ዘመን ሊመጣ ይሆን ተመልሶ ብሎ አንዳንዱ የድንጋይ ዘመን ይላል። ምንድነው ይሄ? በዓለም ላይ በጦርነቶች ምክንያት የሚከሰቱ የኢኮኖሚ ውድቀቶች፣ ክስተቶች ከተፈጥሮው ጋር ስታዳምረው የሚሰጥህ ድምፅ አለ። ዝም ብሎ ድምፅ አይደለም። ሰው ኑሮን መሸከም የሚያቅትበት ዘመን ሲመጣ ለምንድን ነው የመጣው? በምን ምክንያት ነው የመጣው ብሎ ፊቱን ወደ እግዚአብሔር ሊመልስ ያስፈልጋል። ለምሳሌ በማህበራዊ እንትኖቻችን ላይ ክፋት እየነገሱ ነው የመጡት፣ ጥላቻ እየነገሱ ነው የመጡት፣ ራስ ወዳድነት እየነገሱ ነው የመጡት፣ ገንዘብን መውደድ ያለ ልክ ያለ ቅጥ በጣም በሚያሳፍር ሁኔታ ሰዎች ላይ ፈጦ እስኪታይ ድረስ ገኖ እስኪታይ ድረስ ወንድም ወንድሙን ገብቶሃል? ጓደኛ ጓደኛውን ሰው ያለ ሰው ይኖር ይመስል እስከዚህ ድረስ ልቅ የሆነ ስግብግብነት በዓለም ላይ እየነገሰ እየመጣ ነው ያለው። በጣም ገብቶሃል? ይህንን እንዴት ነው የምታስቆመው? ይህንን እንዴት ነው የምታስቆመው? ይህንን ልታስቆም ስልጣን የተሰጣት ቤተክርስቲያን ከተኛች ማን ነው የሚያስቆመው? እውነት ነው። ማን ነው የሚያስቆመው? ቤተክርስቲያን ካልነቀች፣ ገብቶሃል? ቤተክርስቲያን ካልተነሳች ይህን እንዴት ነው ልታስቆም የምትችለው?
ጌታ ኢየሱስ ስልጣኑን የሰጣት ለሷ ነው። የገሃነብን ደጆች አይችሏትም የተባለችው ማለት ነው። አዎ ይህንን ያነሳውል አለ ምክንያት አይደለም። የነዚህ ሁሉ ግፊት ሄዶ ትልቅ ሪቫይቫል ምድር ላይ ይነሳል። ሰው ወደ መኖር ውስጥ እያቃተው ሲመጣ እጆቹን ወደ እግዚአብሔር ጉልበቱን በእግዚአብሔር ፊት ማንበርከክ ይጀምራል። ያን ጊዜ የመጨረሻው ዝናብ በኢዩኤል ላይም የተጻፈው የእግዚአብሔርም ቃል እንዳለን የመጨረሻውን መከር የምንሰበስብበት ሰዓት እየደረሰ እንደሆነ ምልክቶች እየታዩ ነው። እውነት ነው። ምልክቶች እየታዩ ነው። አሁን አሜሪካ ውስጥ ምልክት እየታየ ነው። በብዙ ቦታዎች ወንጌል በኃይል በስልጣን መሰበክ እየተጀመረ ነው። መሰበክ ብቻ አይደለም፣ ወንጌል እንዳይሰበክ መንገድ ላይ እንኳን እንዳይሰበክ እየተከለከለ እየተመጣ ነው። ጫና ምንድን ነው? ሰይጣን ምንድን ነው የፈራው? የሚነሳው ሪቫይቫል ምናልባትም ከ1 ቢሊዮን ነፍሳት በላይ ሰዎች በላይ ወደ እግዚአብሔር መንግሥት ያመጣል ተብሎ እየታሰበ ነው ያለው። ለዚህ ዓለም አቀፍ ዝግጅቶች በተለያየ ቦታ እየተደረጉ ነው። የእኛ ሀገር ግን ብዙዎቹ ተኝተዋል። በህንፃ ግንባታ ላይ ተጠምደዋል። በህንፃ ግንባታ ላይ ተጠምደዋል። ሀብት በማከማቸት አዎ ተጠምደዋል። የእኛ ሀገር እኮ አንዳንድ ጊዜ መንፈሳዊ ነገሩ ቤተክርስቲያን እኮ አገልጋይ እያስራበች ህንፃ የምትገነባ ሀገር እኮ ነች። የአገልጋይ ልጆችና ሚስቶች እያለቀሱ እነሱ ግን ህንፃችንን በዚህ ልክ እናርገው ብለው ከሌሎች ቸርቾች ጋር ፉክክር የሚገቡበት ነው። እዚህ ምድር ላይ የምንገነባው ነገር ያስፈልጋል አያስፈልግም ግን ጥለነው የምንሄደው። ስለዚህ ነው መጽሐፍ ቅዱሳችን ዘመኑን እንድናውቅ፣ ዘመኑን እንድንዋጅ፣ ዘመኑን እንድንመለከት እየነገረን ያለው ጉዳይ ይሄ ጉዳይ በደንብ ልናስብበት የሚያስፈልግ ጉዳይ እንደሆነ እንድናውቅ ፈልጋለሁ። ምክንያቱም እዚህ ጋር ምን ይላል? ቁጥር 8 ላይ እነዚህ ሁሉ የምጣር መጀመሪያ ናቸው ይላል። ምጥ ከጀመረ በኋላ ይፋፋማል እንጂ ምጡ ወደ ኋላ አይመለስም። ወንድም ይልቃል ሴት ልጅ ምጥ ሲይዛት እየጨመረ ይሄዳል እስኪወለድ ድረስ ሲወለድ ነው ምጡ የሚቆመው። ስለዚህ መጽሐፍ ቅዱስ የሚለን እውነት ይሄ ነው። ምጡ እየጨመረ ነው የሚሄደው፣ እየተፋፋመ ነው የሚሄደው። እየጨመረ ዲግሪው እየጨመረ ይሄድና የሆነ ቦታ ላይ ስደርስ ይወለዳል። በዚህ ቋንቋ ይወለዳል ማለት ቤተ ክርስቲያን ትወሰዳለች፣ ቤተ ክርስቲያን ትነጠቃለች። ለምን? ከታች ምን ይላል መሰለ? በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜ ብዙዎች ይሰናከላሉ፣ እርስ በራሳቸውም አሳልፈው ይሰጣጣሉ፣ እርስ በራሳቸውም ይጠላላሉ። ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ። ከአመፅ ብዛት የተነሳ የብዙ ሰዎች ፍቅር ምን ትሆናለች? ትቀዘቅዛለች ይላል። ከምን የተነሳ? ፍቅር ማጣት። ከአመፅ የተነሳ። ከአመፅ ተመልከት፣ ከአመፅ የተነሳ። ስለዚህ መጽሐፍ ቅዱሳችን የሚነግረን ነገር እነዚህ ምልክቶች የክርስቶስ ኢየሱስ መምጣትን በደጅ የሚያመለክቱ እንጂ ገብቶሃል፣ ሰዎች ወይም ፖለቲከኞች የፈጠሩት ነገር አይደለም። እነዚህ መከራዎች እንደሚደርሱ ኢየሱስ ክርስቶስ አስቀድሞ ነግሮናል። አሁን ሰይጣን ወንጌል እንዳይሰበክ ገብቶሃል፣ በሕግ ጭምር በሕግ ጭምር በአንዳንድ ሀገሮች መንገድ ላይ እንዳትሰብኩ እንዲህ እንዳታደርጉ በሕግ ጭምር እየወጣ ነው ያለው። አንዳንዶች የእኛ እንኳን ህብረት ካውንስል ፍትላቸው ይሄንን ሲያስተጋቡታ ያለ አልገባቸው የማን መመሪያ እንደሆነ ሰይጣን በኃይል በግልጽ ባለሆነ እናንተ አንድ ቪዲዮ አይተናል። አሜሪካ ሀገር ወንጌል ሲሰብክ የፍጥኝ አስረውት ይዘው ሲሄዱ ግን አስረውትም ምን እያደረገ ነበር? እየተናገረ ነበረ። በካናዳም በእንግሊዝም በስዊድንም ጭምር ማለት ተመልከት። ይሄ እኛ ሀገር እየመጣ ነው። እኛ ሀገር መጀመሪያ ከመንገድ ላይ ነው እንዳሰብክ የምትከተል። ቀጥሎ ከቤተ ክርስቲያን ውስጥ ላሰብክ ትችላለህ። ርዕስ ተመርጦ ሊሰጥህ ይችላል። ሰዓቱ ደርሷል። አውሬው ስራውን እየሰራ ነው። ስለዚህ ብዙዎችን ወደ ሲኦል ይዞ መሄድ ይፈልጋል።
ብዙዎችን ወደ ጨለማ ይዞ መሄድ ይፈልጋል። ያ እንዳይሆን ይህንን ስራ ምን ማድረግ አለበት? መስራት አለበት። ስለዚህ ቅዱሳን ቤተክርስቲያን ንቁ፣ ወንጌልን በኃይል እንስበክ፣ እናንኳኳ፣ ትውልድን ከጥፋት እንታደግ፣ ከጨለማ እናውጣ፣ ምልክቶቹን እናዳምጥ። እግዚአብሔር በቃሉ ተናግሮ በተፈጥሮ እየተናገረን ነው። እናዳምጥ፣ ይህንን እንስማ። በኢኮኖሚው እየተናገረን ነው። እንስማው እግዚአብሔርን። ፊታችንን ወደ እግዚአብሔር እንመልስ። የዚህ ነገር መፍትሄ መንግስት ነገስታት ጋር አይደለም፣ ገዢዎች ጋር አይደለም። የዚህ ነገር መፍትሄ ያለው እግዚአብሔር ጋር ነው። እግዚአብሔር ፊት እንጩህ እላለሁ። ጌታ ጸጋ፣ ሰላም፣ ቸርነት ይሁንላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም ጠንካራ መልእክት ነው ያስተላለፍክልን። እንዲሁም ደግሞ በጣም ትልቅ መልእክት አዘል የሆነ መረጃ ነው ያጋራህን። አንተ መረጃውን በምታጋራበት ሰዓት እኔ ምንድነው ወደፊት የተደቀነው በፈርዖን ዘመን የተከናወነው ክስተት ነው ያስታወሰኝ። ምንድነው እንግዲህ እነዛ ሁሉ መቅሰፍቶች በተከሰቱ ጊዜ ፈርዖን ልቡን አደንድኖ አልነበረ? መጨረሻ ላይ ግን ስለገባው ሙሴን አስጠርቶ ወደ አምላክህ ጩህ ነው አይደል ያለው መቅሰፍቱ እንዲቆም። ስለዚህ ይሄ ልበደንዳና የእግዚአብሔርን ጨርሶ የማያውቅ ሰው ይሄንን ካለ እኛ ክርስቲያኖች ደግሞ ምንኛ እግዚአብሔር ፊት ስንሆን እግዚአብሔር እንደሚሰማን መገመት ይቻላልና በጣም ጠንካራ መልእክት ነው ያስተላለፍክልን። እንግዲህ እኛ መረጃውንም መልእክቱንም አድርሰናል። ውድ አድማጮቻችን እንግዲህ እንደሰማችሁት ነው በዓለማችን ላይ በርካታ ጉዳዮች እየተከሰቱ ነው ያሉት። እንግዲህ አንዳንድ መረጃዎች ትንሽ ገነን ብለው እንደነዚህ አይነት መጽሐፍ ቅዱሳዊና ትንቢታዊ ክስተቶችን በተወሰነ መልኩ ሸፍነዋል። ነገር ግን ነገሮች እንደዚህ እየሆኑ ስለሆኑ እንዘጋጅ፣ እንንቃ፣ ሌላውንም እናንቃ የሚል መልእክት ወደ እናንተ ማድረስ እንወዳለን። ለዛሬ ይዘን የመጣነው ይሄንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።